I will be ordering the cessation of sanctions against Syria in order to give them a chance at greatness. የጤና ባለሙያዎች በሀገር አቀፍ ደረጃ ከፊል የሥራ ማቆም አድማ መጀመራቸውን ተከትሎ ዛቻና ማስፈራሪያ እየደረሰባቸው መሆኑን ገለጹ። በዝርዝር የምናደርሳችሁ ነገር ይኖራል። የራስ ዱሜራ ሐሩር ቀጠና በኤርትራ በጅቡቲና በኢትዮጵያ የሚወሰን ነው። ዝርዝሩን ነግራችኋለን። ዩናይትድ ኪንግደም እና አውሮፓን ዩክሬንን መደገፋቸውን ከቀጠሉ ከተሞቻቸው ይቃጠላሉ ስትል ሩሲያ ዛተች። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የቱርኩን ፕሬዝዳንት ራሲብ ጣይብ ኤርዶጋንን ለማግኘት አስቀድመው ወደ አንካራ እንደሚሄዱ አስታወቁ። በጥንክራችን ከያዝናቸው ውስጥ ነው። የአሜሪካው ፕሬዝዳንት በሶሪያ ላይ ተጥሎ የቆየውን ማዕቀብ በሙሉ ለማንሳት ቃል ገቡ። አብራችሁ እንድትቆዩ የአክብሮት ግብዣችን ነው። በየዕለቱ የምንለቃቸው ዕለታዊ አዲስ ዜናዎችን እንድረሳችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ እያልን ወደ ዝርዝር መረጃዎች ወስዳችኋለሁ። የጤና ባለሙያዎች በሀገር አቀፍ ደረጃ ከፊል የሥራ ማቆም አድማ መጀመራቸውን ተከትሎ ዛቻና ማስፈራሪያ እየደረሰባቸው መሆኑን ገለጹ። በተለያዩ የሀገሪቱ ክፍሎች የሚገኙ የጤና ባለሙያዎች ትላንት ማክሰኞ ግንቦት 5 ቀን 2017 ዓ.ም በመላ ሀገሪቱ የተጀመረውን የከፊል የሥራ ማቆም አድማ ለማካሄድ ሲሞክሩ ከመንግስት አካላት ማስፈራሪያና ጫና እንደደረሰባቸው አስታወቁ። በኦሮሚያ ክልል ባሌ ዞን ሮቢ ከተማ በሚገኘው የመደወላቡ ዩኒቨርሲቲ ጎባ ሪፈራል ሆስፒታል የሕክምና ሰራተኛ የሆኑ አንድ ግለሰብ እንዲህ ሲሉ ገልጸዋል። የጤና ባለሙያዎቹ አድማውን ለማድረግ ሲሞክሩ ከአካባቢው ባለስልጣናት ጫና እንደገጠማቸው አስረድተዋል። ባለሙያው ማስፈራሪያ እየደረሰብን ነው ያሉ ሲሆን ሆስፒታሉ ከማለዳ ጀምሮ በመንግስት የሥራ ኃላፊዎች የተሞላ እንደነበር ጨምረው ተናግረዋል። ሌላኛው በአማራ ክልል ደቡብ ወሎ ዞን በአቀስታ ከተማ የአቀስታ አጠቃላይ ሆስፒታል የሚሰሩ አንድ የጤና ባለሙያ በበኩላቸው በድንገተኛ ክፍል የተመደበ አንድ ሐኪም በጸጥታ ኃይሎች ተይዞ የተለመደውን የህሙማን ሕክምና አገልግሎት እንዲሰጥ አሊያም ወደ እስር ቤት እንዲሄድ እንደተነገረው ገልጸዋል። በአዲስ አበባ ከተማ በትናንትናው ዕለት ተጠርቷል የተባለውን የሕክምና ባለሙያዎች አድማ ለመታዘብ በሶስት ዋና ዋና የመንግስት ሆስፒታሎች ማለትም በዳግማዊ ምኒልክ ሪፈራል ሆስፒታል፣ በዘውዲቱ መታሰቢያ ሆስፒታልና በየካቲት 12 ሜዲካል ኮሌጅ ሆስፒታል ቅኝት ያደረገን ሲሆን በእነዚሁ ተቋማት ከሰዓት በኋላ ስራ የተጀመረ ይሁን እንጂ ጠዋት ላይ የከፊል የሥራ ማቆም ማካሄዱን ታዝበናል። ራስ ዱሜራ ለኢትዮጵያ የባህር በር ጥያቄ። የራስ ዱሜራ ሐሩር ቀጠና በኤርትራ በጅቡቲና በኢትዮጵያ የሚወሰን ነው። በዚህ ግዛት ጉዳይ ቀኝ ገዢዎች የነበሩት ፈረንሳይና ጣሊያን በ1892 አካባቢ የላይኛውን ራስ ዱሜራ ጣሊያን የታቾቹን ደግሞ ፈረንሳይ ሊወስዱት ተፈራርመው የነበረ ቢሆንም እስካሁን በተባበሩት መንግስታት እውቅና አላገኘም። ለኢትዮጵያ የባህር በር ጥያቄ ራስ ዱሜራ የማርያም መንገድ ነው። ራስ ዱሜራ ቀይ ባህርን በ1.5 ኪሎ ሜትር የሚነካ በጅቡቲና በኤርትራ መካከል በግምት 20 ኪሎ ሜትር የሚወጠር በየትኛውም ሉዓላዊ ሀገር ያልተመዘገበ የማንም ያልሆነ ፍሪ መሬት ነው። ጅቡቲና ኤርትራ በምድሩ ላይ የይገባኛል ጥያቄ ቢኖራቸውም በዓለም አቀፍ ደረጃ ለሁለቱም አልተወሰነም። ይህ ማለት ኢትዮጵያ የጫወታ ህግጋቱን በአግባቡ እስከተጫወተች ድረስ ራስ ዱሜራን በድጋሚ የራሷ ማድረግ ትችላለች። የኢትዮጵያ መንግስት የባህር በር ጥያቄ ሲነሳ እሳትና ጭድ የሆኑት ኤርትራና ጅቡቲ አብረው ታች ላይ ማለታቸውን ልብ ይለዋል። ዩናይትድ ኪንግደም እና አውሮፓን ዩክሬንን መደገፋቸውን ከቀጠሉ ከተሞቻቸው ይቀጣጠላሉ ስትል ሩሲያ ዛተች። የእንግሊዝ ጠቅላይ ሚኒስትር ሰር ኪር ስታርመር ከፈረንሳይ ከጀርመንና ከፖላንድ መሪዎች ጋር ጦርነቱ እንዲያበቃ ቅዳሜ ዕለት ከፕሬዝዳንት ዜሌንስኪ ጋር በዩክሬን ተገናኝተዋል። በዩክሬን የተኩስ አቁም ስምምነት ለማድረግ የህብረቱ መሪዎች ውይይት አድርገዋል ብለዋል ጠቅላይ ሚኒስትሩ። ሩሲያ የ30 ቀን ቅድመ ሁኔታ የለሽ እርቅን እንድትቀበል ጫናው እየጨመረ በመምጣቱ ነው። ኪር ስታርመር የአውሮፓ ሀገሮች ከአሜሪካ ጋር ሆነው ፑቲንን ለሰላም ፈቃደኛ እንዲሆኑ እየጠየቁ ነው። ነገር ግን ፑቲን ለሰላም ዝግጁ ካልሆኑ ማዕቀቡን የበለጠ ለማሳደግ ቃል ገብተዋል። የፑቲን አፈቀላጤ ቮሎዲሚር ሶሎቪየቭ በሩሲያ ቴሌቪዥን ጣቢያ ቀርበው ሩሲያ ሁላችሁንም ታጠፋለች ሲሉ ዝተዋል። ሶሎቪየቭ እንዳሉት ምዕራባውያን ሀገራት በዚህ ጦርነት ውስጥ ከተሳተፉ ከተሞቻቸውን እናወድማለን፣ ሁላችሁንም እናጠፋለን፣ ልክ እንደ ዶንባስ ከተሞች የእናንተ ከተሞችም ይቀጣጠላሉ ሲሉ አስታውቀዋል።
ሶሎቬቭ በመቀጠል ሰው የተፈጠረው ለጦርነት ነው፣ ነገር ግን አንድ ሩሲያዊ የተፈጠረው ለድል ነው ሲሉ በልብ ሙሉነት ተናግረዋል። ይህ በእያንዳንዱ የውጭ ዜጋ አእምሮ ውስጥ እንዲገባ ፈልጋለሁ፣ እኛ ምንጊዜም እናሸንፋለን ብለዋል። የሶሎቬቭ የሥራ ባልደረባ የሆነችው ማርጋሬት ሲሞኒያን የምዕራባውያን ሀገራት ፋሽስቶች ስትል ጠርታቸዋለች። ሩሲያም እነዚህም ምዕራባውያን ሀገራትን 100% ፈጫቸዋለች ብላለች። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ የቱርክን ፕሬዝዳንት ራሲብ ጣይብ ኤርዶዋንን ለማግኘት አስቀድመው ወደ አንካራ እንደሚሄዱ አስታውቀው ከሩሲያ አቻቸው ጋራ ሐሙስ ዕለት በሚያደርጉት ቀጥተኛ ንግግር ላይ እንደሚገናኙ አስታውቀዋል። ስብሰባው እንዲካሄድ ማንኛውንም ነገር እናደርጋለን ሲሉ በኪየቭ ለተሰበሰቡ ጋዜጠኞች ተናግረዋል። ሩሲያ እስካሁን ድረስ በአንካራ የሚካሄደው ቀጥተኛ ንግግር ላይ ማን እንደሚሳተፍ አላሳወቀችም። ፑቲንና ዜሌንስኪ እንደ አውሮፓውያኑ አቆጣጠር ታህሳስ 2019 ወዲህ ፊት ለፊት ተገናኝተው አያውቁም። በሁለቱ ሀገራት መካከል ቀጥተኛ ውይይት የተካሄደው ሩሲያ ወረራውን በፈጸመች ጥቂት ጊዜያት ውስጥ ሲሆን እንደ አውሮፓውያን አቆጣጠር በ2022 መጋቢት ወር ላይ ነበር። በቱርክ ያለምንም ቅድመ ሁኔታ የሚደረገውን ቀጥተኛ ውይይት የጠሩት የሩሲያው ፕሬዝዳንት ሲሆኑ ያንን ተከትሎ ዜሌንስኪ ራሳቸው ወደ አንካራ እንደሚሄዱ አስታውቀው ፑቲንም ተመሳሳዩን እንደሚያደርጉ ተናግረዋል። አሜሪካም ከፍተኛ የልኡካን ቡድን ወደ ስፍራው ትልካለች ተብሎም ይጠበቃል። ዜሌንስኪ ማክሰኞ ዕለት ወደ ቱርክ እንደሚሄዱ በተናገሩበት ወቅት ሩሲያ በድርድሩ ላይ የሚሳተፉትን አካላት እንድታሳውቅ ጫና መፍጠር መፈለጋቸውን በግልጽ ያስታውቅ ነበር። ክሬምሊን ከዚህ በፊት ጫና ለመፍጠር መሞከር ረብ የለሽ ነው ስትል ያስጠነቀቀች ሲሆን ለሚቀመጡ መስፈርቶች ምላሽ እንደማትሰጥ ተናግራለች። ሩሲያ ጦርነቱን ከመሰረቱ ለመፍታት በ2022 ወረራውን ከመፈጸሟ በፊት አስቀምጣቸው የነበሩና በኪየቭ በተደጋጋሚ ውድቅ የተደረጉት ጠንካራ ቅድመ ሁኔታዎች ላይ ማተኮር ትፈልጋለች። የዩክሬኑ ፕሬዝዳንት ከፑቲን ጋራ በኢስታንቡል ለመገናኘት በዝግጅት ላይ ያሉ ቅድሚያ የሚሰጡት የ30 ቀናት የተኩስ አቁም ስምምነትን ማረጋገጥ መሆኑን ተናግረዋል። ይህም በሁሉም የዩክሬን አጋር ሀገራት አሜሪካን ጨምሮ ከስምምነት የተደረሰበት ጉዳይ ነው። ዜሌንስኪና ፑቲን እሁድ ምሽት በቱርክ ቀጥታ ንግግር እንዲደረግ ያቀረቡት ግብዣ ኪየቭን ቅርቃር ውስጥ ለመክተት ያለመ ነበር ብለዋል። በባህረ ሰላጤው ሀገራት በጉብኝት ላይ ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ነገሮች በታቀደላቸው መንገድ የሚሄዱ ከሆነ ወደ ኢስታንቡል ሊሄዱ እንደሚችሉ ፍንጭ ሰጥተዋል። Of sanctions against Syria in order to give them a chance at greatness. የአሜሪካው ፕሬዝዳንት በሶሪያ ላይ ተጥሎ የቆየውን ማዕቀብ በሙሉ ለማንሳት ቃል ገቡ። ፕሬዝዳንቱ በሪያድ ባደረጉት ንግግር አሁን ጊዜው ሶሪያ ወደፊት ወደ ታላቅነት የምትጓዝበት እድል መሆኑን ተናግረዋል። ትራምፕ በመጀመሪያው ቀን የሳውዲ አረቢያ ቆይታቸው በ142 ቢሊዮን ዶላር የሚያወጣ የጦር መሳሪያ ስምምነት የተፈራረሙ ሲሆን እንዲሁም የሳውዲ ልዑል 1 ትሪሊዮን ያወጣሉ ያሏቸው ሌሎች ኢንቨስትመንቶች ላይ ከስምምነት ደርሰዋል። ፕሬዝዳንት ዶናልድ ትራምፕ ሀገራቸው ከሳውዲ አረቢያ የበለጠ ሌላ ጠንካራ አጋር እንደሌላት ኢንቨስትመንትን ለመሳብ ባለመው የመጀመሪያው የውጭ ሀገር ጉዟቸው ላይ ተናግረዋል። ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸውም ሳውዲ አረቢያ የመጀመሪያዋ የውጭ ሀገር ጉዟቸው መዳረሻ ነበረች። የአሜሪካው ፕሬዝዳንት ከዚህ በኋላ ኳታርንና የተባበሩት አረብ ኤሚሬትስን ይጎበኛሉ። አሜሪካ ለሳውዲ አረቢያ 142 ቢሊዮን ዶላር የሚያወጣ የጦር መሳሪያ ሽያጭ ለመፈጸም የተፈራረመች ሲሆን ይህም እንደ ዋይት ሃውስ ገለጻ ዋሽንግተን እስከዛሬ ከፈጸመችው ሁሉ ትልቁ የመከላከያ ትብብር ስምምነት ነው። ፕሬዝዳንቱ የሪያድ ጉብኝት ወቅት ለዓመታት በእርስ በርስ ጦርነት ለወደመችው ሶሪያ የተጣለባት ማዕቀብ እንደሚነሳ መግለጻቸው ሌላው ትልቅ ዜና ነበር። በፕሬዝዳንት አህመድ አልሻራ የተመሩት የሶሪያ አማጺያን ፕሬዝዳንት በሽር አልአሳድን ከስልጣን ያወረዱት በታህሳስ ወር ነበር። ፕሬዝዳንት ትራምፕ በሪያድ በተካሄደ የኢንቨስትመንት ፎረም ላይ በሳውዲ አረቢያው ልዑል ሙሐመድ ቢን ሳልማን ጥያቄ መሰረት ውሳኔ ላይ መድረሳቸውን ተናግረዋል። ለልዑሉ ምን ማድረግ እችላለሁ ያሉት ትራምፕ በፎርሙ ላይ የተገኙ እንግዶች በሳቅ አጅበዋቸዋል። ከ10 ዓመታት በፊት የተጣለው ማዕቀብ የታለመለትን ኢላማ በሚገባ መምታቱን ተናግረው ነገር ግን አሁን ጊዜው ሀገሪቱ ወደፊት የምትሄድበት ነው ብለዋል። ይህ የአሜሪካው ፕሬዝዳንት ውሳኔ ሀገሪቱ ወሳኝ የፖሊሲ ለውጥ ማድረጓን ያሳያል። አሜሪካ በ1979 የሶሪያ መንግስት አሸባሪነትን የሚደግፍ ስትል የፈረጀች ሲሆን 2004 ደግሞ ማዕቀብ ጥላለች። በ2011 የእርስ በርስ ጦርነት ሲቀሰቀስ ደግሞ ሶሪያ ተጨማሪ ማዕቀቦች ተጥሎባታል። የሶሪያው የውጭ ጉዳይ ሚኒስትር አሳድ አልሺባኒ በኤክስ ገጻቸው ላይ ይህን የአሜሪካ መንግስት ውሳኔ ሶሪያን ዳግም ለመገንባት በሚደረገው ጥረት አዲስ ጅማሮ እንደሚሆን ተናግረዋል።
የዋይት ሃውስ ባለስልጣናት ትራምፕ ረቡዕ ዕለት ከሶሪያው ፕሬዝዳንት ሻር ጋር አጭር ቆይታ ለማድረግ መስማማታቸውን ገልጸዋል። ትራምፕና የሳውዲው ልዑል በኃይል መከላከያ፣ ማዕድንና ሌሎች ጉዳዮች ላይ ስምምነት ተፈራርመዋል። ተመልካቾቻችን ለዛሬ እያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር፣ ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን።